ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። ይህ ከላይ የምትመለከቱት ግለሰብ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑ ቅዱሳን ስዕላትን እየቀዳደደ እንግዲህ ቪዲዮ እየሰራ ይገኛል። እንግዲህ በምስራቅ አርሲ እየደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገድለዋል። ጴንጤ የሚቃወመው ኦርቶዶክስን ነው። እስላሞች የምትቃወሙ ኦርቶዶክስ አይደብርም? ምን አገባችሁ? ኦርቶዶክሶች ስለ ማርያም ቢያመልኩ ቢሸከሟት ምን አገባ? ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድ መሬት እንኳን ኦርቶዶክስ ወንድ። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ዛሬም አሳዛኝና ወቅታዊ የሆነ ቪዲዮን ይዘንላችሁ መጥተናል። እንዲሁም በአርሲ ዞን ላይ 14 ሰዎች አፍነው መገደላቸው ተሰማ። እንዲሁም ደግሞ የቅዱስ ገብርኤልን ስዕል አድኖ በሚያስጠላ መልኩ የቀደደ አንድ ግለሰብ አለ። ይሄን ግለሰብ ለሕግ ይቅረብ እያለን እንናገራለን። ብዙ ሰዎችም መነጋገሪያ አድርገውታል። እስኪ እነሱን ቪዲዮ እንመለከታለን። ከዛ በፊት ግን ዛሬ 19 ቅዱስ ገብርኤል ነውና እስኪ ስለ ቅዱስ ገብርኤል አንድ ነገር ልበላችሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ደስ እያለው ይቀርቡ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማቸዋል። ከልቤ ነው እማምላክ እማምነውን የምናገር። ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ፍርሃት ያርቃል፣ የተቋጠረ ይፈታል። ቅዱስ ገብርኤል ያሰብነውን መሻት ሁሉንም ነገር ከኃጢአት በስተቀር ይፈጽምልን። ሁላችሁም እስኪ ኮሜንት ላይ 19 እንዲሁም ቅዱስ ገብርኤል የልቤን መሻት ፈጽምልኝ እያላችሁ ኮሜንቱን ሙሉ አጥለቅልቁት። አሁን ደግሞ የሚያሳዝንና በጣም የሚያናድድ የቅዱስ ገብርኤልን ስዕል አድኖ በዚህ መልኩ እየቀደደ ያለ አንድ ግለሰብ አለ። እስኪ ቪዲዮን እንመልከት። ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። ይህን ቪዲዮ ከመቼውም ጊዜ በላይ ላይክ አድርጋችሁ ኮሜንት ሴክሽን ላይ የነገው ቅዱስ ገብርኤል ስሙን እንድታጥለቀልቁት ቅዱስ ገብርኤል ካላችሁ እንድትጽፉበትና ቪዲዮንም 19 ጊዜ ኮፒ ሊንክ እንድታደርጉት ሪፖስት የመደመር ምልክት ካለም እርሱን በመጫን ለወዳጆቻችን እንድታደርሱልኝ ጠይቃችኋለሁ። በእንደዚህ አይነት ምግባር ላይ የተሰማራችሁ በየትኛውም ቤተ እምነት ውስጥ ያላችሁ ወንድም እህቶቻችን እናንተን እኛ በወንድማዊ ፍቅር እንወዳችኋለን። ዛሬም እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ለማናደድ ለማበሰጨት ብላችሁ እንደዚህ አይነት ያልተገባ ድርጊት ውስጥ ብትገቡም ወዳችሁ ሳይሆን በአጋንንታዊ አሰራር ተይዛችሁ እንደሆነ ስለምናውቅ እኛ እናንተ ላይ የበቀል እጆቻችንን አናነሳም። ምናልባት በምድራዊው ሕግ ላትቀጡ ትችላላችሁ፣ ግን እየተዘባበታችሁ ያላችሁት በቅዱሳኑ ላይ ነውና የሰማይ አምላክ ደግሞ ስለ ቅዱሳኑ እንዲህ ስትዘባበቱ ዝም አይልም። ነገ በልጅ ልጆቻችሁ አልፎም በሀገር ላይ መዓትና መከራን የምታመጡ ሰዎች ናችሁ። ስለዚህ ዛሬ እናንተን አንድ ወንድማዊ ምክር ልመክራችሁ የምፈልገው ነገር ብትችሉ ወደ ልቦናችሁ ተመለሱና እያስቀየማችሁት እየተዘባበታችሁበት ያለውን የሰማዩን አምላክ ይቅርታ ጠይቁ። እንደዚህ አይነት ድርጊት የምታደርጉ ሰዎች ለምን ከድርጊታችሁ አትቆጠቡ? ይህ ከላይ የምትመለከቱት ግለሰብ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑ ቅዱሳን ስዕላትን እየቀዳደደ እንግዲህ ቪዲዮ እየሰራ ይገኛል። እናም ከአሁን በፊት እንደምታስታውሱት ያቺ ሴት ማለት ነው የቅድስት ድንግል ማርያም ስዕል በመቀዳደድ በወቅቱ በርካታ አጀንዳ ነበረ፣ ብዙ ብጥብጦችም ተነስተው ነበርና
እሷም እንግዲህ እንደምታውቃት በፖሊስ ቁጥጥር ስር ውላ ጉዳዩ እስካሁን ድረስ ፖሊስ እየተጣራ ይገኛል። በኋላ ላይ እንግዲህ የተለያዩ ነገሮች ከሚፈጠሩ ከእንደዚህ አይነት ድርጊት የምታደርጉ ሰዎች ብትቆጠቡ፣ እንዲሁም ደግሞ የሃይማኖት መቻቻልን ባትነዱ። ምክንያቱም አንድ ሰው የራሱ የግሉን እንግዲህ ያመነበትን ሃይማኖት የመከተል መብት አለው። ነገር ግን ይህ ማለት እንግዲህ የሰውን ሃይማኖት መንካት አለበት ማለት አይደለም። ሁሉም ሰው የራሱን ሃይማኖት ማክበር አለበት። እንዲሁም ደግሞ የራሱ እንዲከበር የሌሎችንም ማክበር አለበት። የሌሎችን ሃይማኖት እንግዲህ የሚነካ ተግባራትን መፈጸም በህግም በሞራልም እንግዲህ የሚያስጠይቅ ተግባር ነው። አንድ ሰው ስለ ሃይማኖቱ ለማስተማር ግዴታ የሰውን ሃይማኖት ማንቋሸሽ አይጠበቅበትም። በራሱ መንገድ የራሱን ሃይማኖት ማስተማር ይችላል። ሌሎች ቤተ እምነቶች የሚጠቀሙበትን እንግዲህ ንዋየ ቅድሳት እያቋሸሹና እየቀዳደዱ የራሴን አክብሩልኝ እንዲሁም የኔ ትክክለኛ እምነት ነው ማለት እንግዲህ ይህ ፍጹም ስህተት የሆነ ነገር ነው እና እባካችሁ እንደዚህ አይነት ድርጊት የምትፈጽሙ ሰዎች ከድርጊታችሁ ተቆጠቡ። እንግዲህ አንድ ራሱን ፕሮቴስታንት ፓስተር ነኝ ባይ በዚህ መልኩ የቤተክርስቲያንን ስዕል አድኖ እየቀደደ ማላገጫና መዘባበቻ እያደረጋት ያለው ለምንድን ነው? ቅድስት ቤተክርስቲያን ይሄን ነገር መፍትሄ ልታበጅለት ይገባል። ይሄ ግለሰብም ለህግ እንዲቀርብልን እንፈልጋለን። ይሄን ቪዲዮ በተቻላችሁት አቅም ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉ። እንዲሁም ቪዲዮ ላይክ በማድረግ ለብዙ ሰው እንዲዳረስ እንድታደርጉ በአክብሮት ጠይቃለሁ። ይሄ ጉዳይ ፍትህ ሊሰጥ ይገባል። የማያዳግም ቅጣት ሊሰጣቸው ይገባል ብዬ አስባለሁ። ማለትም በዚህ ሁኔታ ከቀጠለ አሁንም ለሶስተኛ ነው ለአራተኛ ጊዜ ይሄ ስዕል አድኖ የተቀደደ ያለው የማያዳግም አሁንም እርምጃ ሊሰጣቸው ይገባል። መንግስት ይሄን ነገር ሊያበጅለት ይገባል። እንዲሁም የቤተ ክርስቲያን የህግ አካላት ወይንም ጠበቃ ካላችሁ ይሄን ነገር ተከታትላችሁ እንድታስወስኑልን እንፈልጋለን። በጣም አሳዛኝ ሁኔታ ላይ ደርሰናል። እንዲሁም በአርሲ ዞን ደግሞ ከ14 በላይ ወጣቶች እንደሞቱ ታፍነው ሄደው እንደሞቱ ይሰማልና እስኪ ቪዲዮን እናስመልክታችሁ። እንግዲህ በምስራቅ አርሲ የደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገድለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብቷል። ትላንትና ምሽትም እንዲሁ 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የ30 ዓመት የ40 ዓመትና የ50 ዓመት ዕድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የ2 ዓመት ህፃን ልጅ ጨምሮ የ76 ዓመት አዛውንትን ታክሎበት 14 ኦርቶዶክሳውያን ሞተዋል። ትላንትና ምሽት እንዲሁም ደግሞ 3 ኦርቶዶክሳውያን ተገድለዋል። 4 ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያለቁ ይገኛሉ። 14ቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትላንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትላንትና ምሽት በ4 ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው። በሸርካ ወረዳ በሄላ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳቸው የ30 ዓመት ማሞሽ ደረብ የተባለ 30 ዓመቱ፣ ግዛው ከተማ የተባለ 40 ዓመቱ፣ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ 4 ኦርቶዶክሳውያን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደረቤ ከተማ ተክሎ፣ በኃይሉ አበባውና ሲሳይ ከተማ የተባሉ ኦርቶዶክሳውያን ናቸው። 3ቱ በዛሬው ዕለት ስርዓተ ቀብራቸው ተፈጽሞላቸዋል። 4ቱ ግን እስካሁን ድረስ መሞታቸውና መኖራቸው አልታወቀም። ሁላችንም ለአርሲ ኦርቶዶክሳውያን ሀዘናችንን ጸሎታችንን እንድናደርስላቸው ጠይቃቸዋለሁ። ለብዙዎች ድረስ ይህን ቪዲዮ ሼር ማድረጋቸው አትርሱ። እጅግ ያሳዝናል። 14 ምዕመናን በታጣቂዎች መገደላቸው ተሰምቷል። ሁላችሁም ነፍስ ይማር በሉ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን መገደላቸው ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ ከሌሊት 6 ሰዓት አካባቢ የተፈጸመ ሲሆን ዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ማለትም ለ14 አጥቢያ እንደተፈጸመ ነው የተገለጸው። ታጣቂዎቹ ምዕመኑ ከተኙበት ቤታቸው አስወጥተው በከፈቱት ተኩስ በአሰቃቂ ሁኔታ መግደላቸው ነው የተገለጸው። የተገደሉት ምዕመናን የእድሜ ክልላቸው ታዲያ ከ2 ዓመት እስከ 76 ዓመት አዛውንት እንደሚገኙበት ነው እንግዲህ ቴሌቪዥን ጣቢያው የገለጸው። ከዚህ በፊትም ታጣቂዎች 8 ምዕመን በተመሳሳይ ሁኔታ ከቤታቸው አስወጥተው በአሰቃቂ ሁኔታ መግደላቸው ተሰምቷል። እጅግ ያሳዝናል። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ።
በዕለተ ረቡዕ ጥቅምት 13 2018 ዓ.ም ለ14 አጥቢያ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ ከተኙበት ከቤታቸው አውጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6 የሚሆኑ ከመገደላቸው ከአንድ ቀን በፊት ቀድሞ ታፍኖ ተወስዶ ነበረም ተብለዋል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበትም ተገልጿል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ መረጃው ተጠቅሷል ሲል መረጃውን ማህበረ ቅዱሳን ቴሌቪዥን ዘግቧል። እንግዲህ ውድ ክርስቲያኖች በዚህ መልኩ እልቂቱ በጣም እየሰፋና እየገነነ ይገኛል። ይሄ ነገር መንግስት እስከምን አንጻር ነው የሚያየው? በዚህ መልኩ የታፈኑ ሄደው ዝም ብሎ ለምንድን ነው የሚረሸኑት? እንዴ ሰው እኮ ነን። ለምንድን ነው የሰው ባህሪያችንን ያጣነው? የሚረሽነው አካል ምን ሆኖ ነው እንዴ? ለየትኛው ዓለም ነው በዚህ ልክ የምንበጣበጠው? ኧረ ተው፣ ልክ አይደለም። መንግስትም ይሄን ነገር የዛ አካባቢ ላይ ያለ የህግ አካላት ይሄን ነገር ያረጋጋ። ጥቃት የሚያደርሱትን ሰዎች ወደ ህግ አቅርቦ መፍትሄ ይስጣቸው፣ ያስቁመው። ከዚህ በላይ መሆን የለበትም። ብዙ ወጣቶች እያለቁ ነው። እናት እያነባች ነው። አባት እያነባ ነው። ለምን? እንግዲህ ኦርቶዶክሳውያን አሁን እነዚህ ያያቻቸው በአጠቃላይ በተመሳሳይ ምርት እንዳትታለሉ ለማለት ያህል ነው። እነዚህ ሰዎች ኦርቶዶክስ አይደሉም፣ ኦርቶዶክስንም ይወክሉ። ስለዚህ እንደተለመደው ያው ፕሮቴስታንቲዝም እንግዲህ በኦርቶዶክስ ሽፋን እያጭበረበሩ ነውና መቼም ይገባቸዋል ኦርቶዶክሳውያን። የቅዱሳንን አሁን ከጀርባቸው ያያችሁት ምስል ቅዱስ እንጦስ የሚል ነው። እንግዲህ ይሄ ሁሉ የኦርቶዶክሳውያን ስራ እንዳልሆነ ያው ታውቃላችሁ። ኦርቶዶክሳውያን በሥርዓተ ቤተክርስቲያን ሁላችንም ታንጸን ያደግን፣ ስንዘምር ራሱ አለባበሳችን፣ አዘማመራችን እኩል በሆነ ሁሉ ነገር በተናበበ መልኩ በተጠና የእግዚአብሔር አምላክ መንፈስ ቅዱስ አድሮብን የምናደርገው ድርጊት ነው። እነዚህ ሰዎች እንግዲህ ኦርቶዶክስን ለማጥላላት የሚሰሩ ስራ ቀንና ማታ እንግዲህ እንቅልፍ የላቸውም፣ ያው ሰላም የላቸውምና this is ፕሮቴስታንቲዝም። አያችሁ አሁን እንደነዚህ አይነት ሰዎች ማን የኦርቶዶክስ ልጅ ይታለላል ብሎ ነው? ማንም አይታለልም በእንደነዚህ አይነት ደናቁርት። ስለዚህ ኦርቶዶክሳውያን እንደነዚህ አይነት ሰዎች ሲመጡ መደንገጥም አያስፈልግም። ምክንያቱም ኦርቶዶክስ ሆነ ኦርቶዶክሳዊ ያልሆነ ስነ ምግባር የጎደላቸውን ሰዎች ስታዩ ያው ከኛ ወገን እንዳልሆነ እንድትረዱ እላለሁ። ሰላም አሉልኝ ኦርቶዶክሳውያን፣ ይመቻችሁ። ጴንጤ የሚቃወመው ኦርቶዶክስን ነው። እስላሞች የምትቃወሙ ኦርቶዶክስ ነው። አይደብርም? ምን አገባችሁ? ኦርቶዶክሶች ስለ ማርያም ቢያመልኩ ቢሸከሟት ምን አገባህ? ያንተን አላህ ማክበር ነው ያለብህ። ምንስ አከራከራችሁ? ማርያምን አታማልድም ብሎ መምጣት ምን አመጣው? ጴንጤ ምን አገባህ? ኦርቶዶክስ ማርያም ታማልደኛለች አለ። ፒሪድ 4 ነጥብ። በቃ ኢየሱስ ያድነኛል እንዳልክ እንዳንተ መብቱ እኮ ነው። ኦርቶዶክስ ስላሴ ያድነኛል ማለት ይችላል። ቤተ ክርስቲያን ሰግዶ እድናለሁ ብሎ የማመን መብት አለው። ፍሪደም ኦፍ ሪሊጅን። ስለዚህ ጴንጤ ኦርቶዶክስን ለማጥፋት ካልሆነ ምን አገባ ስለ ማርያም? ምን አመጣው? ምንስ አገባችሁ? እንግዲህ ፕሮቴስታንቶችን በዚህ መልኩ የኛን የሆነ ቁስ፣ የኛን የሆነ ከበሮ፣ የኛን የሆነ ነገር ሳይቀር እየተዘባበቱበት ይገኛሉና ለምን ቤተክርስቲያንን ሊተዋት እንዳልቻሉ አይገባኝም። በቃ ተውን እኮ አልን። እኛ የራሳችንን ሃይማኖት እናምልክ። ለምን እናንተ ጣልቃ ትገባላችሁ? እኛ ትክክለኛ ብለን የምናምነውን አለ። የራሳችሁን ራሳችሁ አምልኩ፣ አክብሩ። ለምን አትተውንም? ተውን እስኪ። የሆነ አበዛችሁ፣ ትጭምልቅልቅ አላችሁ። ህፃን ሆናችሁ። የሆነ ህፃን እንኳን ያስባል፣ ያገናዝባል። አስጠሊታ ነገር ላይ ገብተናል። የምር
በጣም ቆሻሻ ሆናችኋል። ተውን በቃ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያን ነን መሬቴ እንኳን ኦርቶዶክስ ሆነ